የጨለመ ህይወት የሚበራው ድብልቅልቅ ያለ ህይወት መስመር የሚይዘው ተስፋ የለውም ከዚህ በኋላ ሞት ነው ያላችሁት እንደ አዲስ እየቦረቃችሁ የምትኖሩት ከክርስቶስ ጋር ብቻ ነው። ዓለም የላትም። ገንዘብ ውስጥ የለም፣ ዝና ውስጥ የለም፣ ስልጣን ውስጥ የለም፣ መታወቅ ውስጥ የለም። ይሄ የለም። እግዚአብሔር ከልክሏል ይህን በሙሉ። አንድ ነው ተስፋ ያለው ኢየሱስ ውስጥ። የዘላለም ህይወትና እውነተኛ እረፍት ያለው ኢየሱስ ውስጥ ነው። የለም ሌላ ቦታ። ሁሉ እየጠበቀ ያለው ይሄንን ነው። አንድ ቀን እድል ቢያገኝ ሁሉም ሰው ወደ ጌታ መምጣት ይፈልጋል። ከቦ አንቆ የያዘው ነገር አለ። ዝና ያነቀዋል፣ ገንዘብ ያነቀዋል፣ ስልጣን ያነቀዋል። የለም እዛ ውስጥ ይሰለቻል ስትደርስበት። ወደ ክርስቶስ ኑ ወደ ጌታ ኑ፣ ወደዚህ ወደ አዳኛችን ወደ ኢየሱስ። ጎናችሁ ያለው ሰው እንመለስ በሉት እስቲ። እኛ አሁን እያወራን ያለ ነው ስለ ተሐድሶ ነው እያወራን ያለ ነው። እኔ አሁን እያወራ ያለሁት ስለ አንዲት ስለ ጥቂት ህብረት ወይንም እንደዚህ ስላለች ስለ ትንሽ ሎካል ቸርች አይደለም እያወራ ያለሁት። እንደ አገር እግዚአብሔር ሊያድሰን ይገባል። እንደ አገር የኢትዮጵያ ቤተ ክርስቲያንን እግዚአብሔር ሊያድሳት ይገባል። ከምን እንጀምር? ከኛ እንጀምር። ከግል እኔ ልጀምር፣ ከዛ አጠገብ ያለው ሰው ይቀጥል። እንደ ቤተ ክርስቲያን እኛ እንጀምረው ይገባል። መንፈሳዊ ስራ ስለሆነ ይተላለፋል። መታደስ አለብን፣ መመለስ አለብን። የቀድሞውን ነገር እግዚአብሔር ወደ ቤተ ክርስቲያን ማምጣት አለበት። እምታውቁት ጠረን የለም፣ ድሮ እምታውቁት የሰማችሁት ነገር የለም። እግዚአብሔር በምድሪቱ ባለች ቤተ ክርስቲያን ላይ ሰራ ሲባል የሰማ ነው። ያንን እግዚአብሔር ማምጣት መመለስ አለበት። የመጀመሪያ እርምጃው ምንድነው? ያንን እግዚአብሔር እንዲያደርግ መመለስ። እኛ መመለስ፣ ወደ ቀድሞ መመለስ፣ ንስሐ መግባት፣ መውደቅ፣ በእግዚአብሔር ፊት ራስን ለማዋረድ ፈቃደኛ መሆን። በጣም ብዙ ጊዜ ችግራችን እንደበቃን ይሰማናል። አያስፈልገኝም እንላለን። ኖ መጽሐፍ ቅዱሳችን ላይ ካሉ አዳሾች መካከል አንዱም አዳሽ ለፈረሰው ነገር ምክንያት አይደለም። ባይዘወይ ካደሱት ሰዎች መካከል ለምሳሌ ነህምያ ኢየሩሳሌም ለመፍረሷ ምክንያት አይደለም። እዝራ ምክንያት አይደሉም ምክንያት። ሲጸልዩ ግን ምን ብለው ነው የጸለዩት? እኛና አባቶቻችን በድለናልና አቤቱ ይላሉ አይደል? ሲጸልዩ ሁሉ ጊዜ እምትምርና እምትራራ ሆይ የፍቅርን ቃል ኪዳን የምትጠብቅ አንተ ነህና አይኖች ይመልከቱን፣ ጆሮች ጸሎታችንን ያድምጡ። ጸሎታቸው ይሄ ነው፣ እንመለስ። የመጀመሪያ ተጠያቂ አይደሉም እኮ እነሱ፣ ግን የትውልዳቸውን ከነሱ ቀድሞ የተሰራውን ሰብስበው በእግዚአብሔር ፊት ይወድቃሉ። የመጀመሪያ እርምጃ መመለስ፣ በእግዚአብሔር ፊት መውደቅ። ክብር ለኢየሱስ ይሁን። ኤርሚያስ ይሄንን ነው እያደረገ ያለው። ሰቆቃው፣ ምጡ፣ ጩኸቱ። ኤርሚያስ ባይዘው ባቢሎን ተማርኮ አልሄደም፣ አልተማረከም፣ አልተወሰደም፣ ወደ አሶር አልተወሰደም። ኤርሚያስ ወደ ግብፅ ነው ሄደው። ባይዘው እስራኤል ወደ ባቢሎን ሲሄድ ነገ አያገኘውም። ባይዘው እስራኤል ሄደው እዛ የሚከፍሉት ዋጋ አያገኘውም። አይኔ እባክህ ምንም አያገኘኝም፣ እኔ ተደላድዬ ልኑር፣ ኦልሞስት ጨርሻለሁ አይልም። እንመለስ። ክብር ለኢየሱስ ይሁን። እግዚአብሔር እቀጣለሁ ሲል እቀጣለሁ ውስጥ ተስፋ አለ። እመታለሁ ሲል እግዚአብሔር እኮ እቀጠቅጣለሁ ሲል የተቀጠቀጠ ሸምበቆ ደግሞ አይሰብርም፣ ራሱ ደግሞ ያቃነዋል። ጥቅቅ አድርጎ እሱ ሰብሮናልና ከዛ ደግሞ እሱ እስከ መጨረሻ አይጨክንምና ይላል። ክብር ለኢየሱስ ይሁን። ሊመልሰን ይገስጸናል። መመለስ አለብን። ተስፋ እዛ ውስጥ ስላለ አንዳንዴ በእውነት ነው የምላችሁ እስከ መጨረሻ ድረስ እግዚአብሔር ጨካኝ እንደሆነ ይመስለናል እና የመመለስ ተስፋ የለኝም ይላል አንዳንድ ሰው። ኧረ እኔ ተስፋ የለኝም። በህይወት ካለ ተስፋ አለ። ካልሞትክ ምንም ውስጡን መመለስ ወስን። ዛሬ ለመውደቅ በእግዚአብሔር ፊት ለማቅረብ ጸጋ ለመለመን አንተ እንደማትችል ለእግዚአብሔር ለመንገር ወስን። ብትችል ድሮም ታመልጥ ነበር። ስለማትችል ነው፣ ስላቃተ ነው። ለእግዚአብሔር ንገረው፣ ውሰድልኝ፣ ጸጋ ስጠኝ። መመለስ፣ መውደቅ፣ መወሰን። ተስፋ የለኝም የሚባል ነገር የለም።
አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ሕዝብ ሁሉ ቆሞ እያለቀሰ እዝራ በሕዝብ መካከል ቆሞ እንደዚህ ያለ አሁንም ለእስራኤል ተስፋ አለ። አለን በሕይወታው ተስፋ አለ። አባቶቻችን ምድር መተናለው ተስፋ አለ። ኤርምያስ እሱን ነው አልቅሶ አምጦ ሆኖም ይህን አስባለሁ እንግዲያስ ተስፋ አለኝ። እግዚአብሔር ጋር አይደል እየጮኩ ያለሁት? ተስፋ አለኝ። በእግዚአብሔር ፊት አይደል እየወደኩ ያለሁት? በሚራራ በእግዚአብሔር ፊት ተስፋ አለኛ። እግዚአብሔር እየቀጣ ይምርሃል። ቅጣቱ ውስጥ ራሱ ማንሳት አለው። እግዚአብሔር ሊገድል አቅዶ አይመጣማ። ሊያስተምር ነው የሚቀጣህ። ገንዘቡ ሊያረግ ነው የሚቀጣህ። እስራኤልን ወደ ባቢሎን ሲልካት የኤርምያስ ሰቆቃ ምክንያት ይሄ ነው። ወደ ባቢሎን ሲልካት እግዚአብሔር መጣን እንደዚህ ያለ ናቡከደነጾር አገልጋይ ነው እናንተን ለመቅጣታው ናቡከደነጾር ነው የሚያገለግለኝ አለ። ማን ነው ናቡከደነጾር? የባቢሎናውያን ንጉሥ አሕዛብ። እግዚአብሔር መጣን ናቡከደነጾር አገልጋይ ነው አለ። ቀጥሎስ አሶር ጅራፌ ነው። በአሶር በኩል እንደዚህ ያረኩ በጣም እንዳይገርፋችሁ። ለምን መሰላችሁ? እግዚአብሔር መጣና ቆይ እንትን በላችሁ ይልና ቀጣ እንዲገረፍ ሲያደርጓቸው ደግሞ እግዚአብሔር መጣን ለምን ገረፍካቸው ይላል። በጣም ይገርመኝ። ስለናንተ ስል ነገስታትን እገሥጻለሁ ደግሞ ይላል። ደግሞ መለስ ብሎ ግን እንድትስተካከሉልኝ ነው ፕሮግራሜ። እናንተን ፈልጊያችሁ ነው። ልጅ ሲያጠፋ ይቀጣል። የማይቀጣ ልጅ አይደለም። ልጅ ካበላሸ እምትቀጣው ልትሰብረው አይደለም አይደል? ልጅን አሁን እኛ ቤት አሁን ያጠፋሉ። ሲያጠፉ ሲደረጉ ሊሰብሩት ነው እንዴ? በጣም እኮ ከተመታ በጣም ሲያለቅስ ዝም ትለዋለህ እኮ። አንዳንዴ ዝም የምትለው ውስጥህ አባብሎ እኮ ይልሃል። ዛሬ ካባበልኩት ነገ ሌላ ያነሳል። እያመመው ይማር። ግን ርህራሄ ያለው ቅጣትህ እየቀጣው እሱ አንደርስታንድ አያረግም። ባይዘው በጣም የምትመታው ከሆነ አባቴ አይወደኝም ይላል። በጣም ስለምትወደው ነው የምትመታው። የሚቀጣን ስለሚወደን ነው። እየመታ ብለህ ስትወድቅ አባብሎ ይሏል እኮ ውስጡ። እኛ ግን በጣም አስቸጋሪዎች ነን። ካባበለን ባይዘው ደርበን ነው የምንሰራው። ያባብለኛል ብለን ተመሳሳይ ነው ባይዘው። ወይ ቸርችም እንደዛ ነው። እግዚአብሔር አባት ነው፣ እኛ ልጆች ነን። እኛ ቤት ደግሞ እኛ አባት ልንሆን እንችላለን፣ ልጆች ይኖሩናል። በዛ መንገድ ያንን አባትነት እኮ እኛ ውስጥ ያስቀመጠው እሱ ነው። እየቀጡ መራራት እኛ ውስጥ ያስቀመጠው እኮ እየቀጣ ስለሚራራ ነው። እኔ ክፉ ሆኜ ልጄ ዳቦ ሲለምነኝ ድንጋይ አልሰጠውም በምንም ተአምር። አሳ ሲለምነኝ እባብ አልሰጠውም በምንም ተአምር። ጌታ ኢየሱስ እኮ አለ እናንተ ክፉዎች ናችሁ አለ። ባይዘው በፍጥረታችሁ ክፉዎች ናችሁ አለ። እሺ ክፉ ሆነ ይሄን ማታረክ ከሆነ ደጉ የሰማይ አባት ደግሞ አለ ስትለምኑት ዳቦ አይደለም መንፈሱን ሳይሰፍር እንዴት አይሰጥም? መንፈሱ በገንዘብ አይገዛም፣ በነፃ ነው የሚፈሰው። እጅግ ክቡር ነው። ርህራሄ ያለው ውስጡ አባትነት ውስጡ አለ። ኤርምያስ ሰቆቃውን ብታነቡ በእውነት ነው የምላችሁ ሰው እየጸለየ ሊሞት ይችላል ቢያነባው። እዚህ ደረጃ ብለን ጸጥ ነው የሚለው ትንፋሻችን። ኤርምያስ ግን ይሄንን ሁሉ ሰቆቃ ነው ሮሮ እግዚአብሔር ፊት ሲጥል በእግዚአብሔር ፊት ሲደፋው ውስጡ እግዚአብሔርን ማወቅ አለ። አባት ነው። ይራራል። ቱ ዲቴል ነው የሚወርደው ኤርምያስ። የበደላቸውን ዲቴል ማለት ነው። እያንዳንዷን ነው የሚያነሳትና በዚህ መጠን እግዚአብሔር ተበድሎ ነበር። ለምንድን ነው ዲቴል የሚያነሳው? ምሕረቱ ወደር እንደሌለው ያውቃል። እግዚአብሔር በጽድቁ እንደማይደራደር ቢያውቅም ምሕረቱ ግን ወደር የለውም እና ፈጽሜ በፊቱ እናዘዛለሁ። ይሄንን አድርጌ ተናዝዤ እግዚአብሔር ቢገለኝ ያዋጣኛል። ምሮ በሕይወት ቢያኖረኝ እኮ አይደለም። ስለዚህ በደልና ቅጣታው እግዚአብሔር ቢገለኝም በሕይወት ያኖረኛል ለዘላለም። ምንም ያርገኝ በፊቱ አቀርባለሁ። ይህንን በልቤ ያስባለሁ። ምንድነው የምታስበው? ተስፋ አለ። ክብር ለኢየሱስ ይሁን። ለምንድን ነው ተስፋ የተገኘው? በሚራራ በእግዚአብሔር ፊት ለመመለስ ስለወሰነ ነው። ለመመለስ ስለወሰነ ነው። ባዶ ሜዳ ላይ ተስፋ የለም። እግዚአብሔር ከማይጣረስ ባህሪው መካከል አንዱ ምሕረቱና ጽድቁ ነው።
ምሕረቱና ጽድቁ አይጣረስም። እግዚአብሔር የድሮ እግዚአብሔርና የዘንድሮ የሚባል የለም። ድሮም ጻድቅ ነው፣ ዘንድሮም ጻድቅ ነው። ድሮ ይቀጣ ነበር፣ ዘንድሮም ይቀጣል። ምንም እንዳትጠራጠሩ። ኢትስ ቢብሊካል። አዲስ ኪዳን ላይ ማንሳት ካለብን ልናነሳ እንችላለን። ምናልባት ዛሬ እዚህ ሰቆቃ ኤርምያስ ላይ ስላለው ኒው ቴስተመንት ላይ አነሳላችኋለሁ ወደፊት አለ። እግዚአብሔር ጻድቅ ነው፣ ይቀጣል። ምን ጥያቄ ነው? ለዛውም ይሄውን ያስቀጣል የሚባል ደረጃ ላይ ያለ በጣም ላይት የሚመስል ነገር ሞት አዝማምጥቶ ያውቃል። ፔናሊቲው በጣም ሲሪየስ ሆኖ ያውቃል። ግን የእግዚአብሔር ጽድቅ በእውነተኛ መመለሱ ስንሆን ምህረት አለው። ክብር ለኢየሱስ ይሁን። ስለዚህ ኤርምያስ ቢሉሱ ተስፋ አለ። በጣም አስደናቂ ሰው ነው። መንፈሳዊ ዓለም እንደዚህ ቢገባን፣ የእግዚአብሔር ልብ እንዲህ ቢገባን፣ ጻድቅ እንደሆነ በዚህ መጠን ገብቶን ሮሮ ጩኸት፣ ሲቃይ፣ ሰቆቃ ጻድቅ እንደሆነ ሲገባ ነው እንደዚህ አይነት ምጥ የምታመጣው። ቀጥሎስ ማሪ እንደሆነ ሲገባ እዛ ውስጥ ደግሞ ተስፋ ታገኛለህ። ኢየሱስ ክርስቶስ ብቻ ጌታ ነው። ጮክ በሉና እንመለሳለን በሉ እስቲ። መመለስ፣ ወደ ጌታ መምጣት፣ መውደቅ፣ ተስፋ አለ። ተስፋ አለ። ኮንታሚኔት እንዳናረገው የተቀበልነውን ነገር ድካም ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ግን መመለስ፣ ቶሎ መመለስ፣ ወደ ጌታ መምጣት፣ ከዛ በእግዚአብሔር ቃል መታጠር። በጣም ቃሉ ላይ እኔ ብዙ ነው የምናገረው በእውነት እዚህም እንደምታውቁት ነው። ትምህርትና ጸሎት ላይ ምንም የምንደራደርበት ጉዳይ አይደለም። ወደ ቃሉ ተመለሱ። ኑ ወደ መጽሐፍ፣ ወደ ቅዱስ ቃሉ፣ ወደ እግዚአብሔር ቃል። በጣም ሲሪየስሊ፣ በጣም ሲሪየሱ ነው መመለስ። እሱ ነው። አሁን ጊዜ ብዙ የለንም ታውቃላችሁ። በጣም ብዙ ጊዜ የለንም። ጌታም ተመልሶ ሊመጣ ነው። ቀጥሎ እኛም ጊዜ የለንም። እግዚአብሔር የሰጠንን ጊዜ በጣም በፍጥነት መጠቀም አለብን። በፍጥነት ነገ ምን እንደሚመጣ አናቅም። ከትንሽ ዓመት በኋላ ምን እንደሚፈጠር አናቅም። ቶሎ ቶሎ ብለን ነገሮችን በደንብ ስር ማስያዝ አለብን። ለሚቀጥለው ትውልድ ምድሪቷ ላይ የእግዚአብሔርን መንግስት በደንብ ማስያዝ አለብን። አለበለዚያ አየር ላይ ብቻ አርገኑ ከሆነ ነገ የሚመጣው ትውልድ ምንም የሚጨብጠው ነገር አይኖረው። በስነ ስርዓት ሲስተሙ ላይ መምጣት አለበት። ቸርች ፎርም መኖር አለበት አገሩ ላይ። ሰምታችሁኛል? ከአንድ ቀን ፕሮግራም የዘለለ ነገር ማሰብ አለብን። በደንብ መምጣት፣ መውደቅ፣ መጾም፣ መጸለይ፣ በእግዚአብሔር ቃል እውነት ውስጥ መግባት። እንደዛ ከሆነ የሚቀጥለው ዘመን ቤተ ክርስቲያን ትመራዋለች። ሰምታችሁኛል? የሆነ ሰው መጣ መውደቃችን ነው፣ የሆነ ሰው መጣ መነሳታችን ነው አንልም። ቸርች ትሆናለች ከላይ። ፈርስት ሴንቸሪ ምናምን እኮ እንደዛ ነበሩ። የሮም መንግስትን በኋላ እኮ ያዙት። ክርስቲያን ካልሆንክ ሀገር ላይ አትኖርም ማለት ጀመረ እኮ። ክርስቲያን ኮንክ እገልሃለሁ ያለ መንግስት። ለምን? ሲስተሙን ያዙት። በወንጌል ፋይት የሚያደርገው ትውልድ ፋይት አረገ። ልጆቻቸው፣ የልጅ ልጆቻቸው፣ ረጅም ዘመን ያለ ትውልድ ግን ክርስቲያን ሆነ። ይሄ ጊዜ ለኛ እንደዛ አይነት ክሪቲካል የሆነ ጊዜ ነው። ካመለጠን መመለስ በጣም አስቸጋሪ ነው። አሁን ግን ስቲል መያዝ እንችላለን። መንቃት አለባችሁ። ስትጸልዩ ለራሳችሁ ለምትበሉት፣ ለምትጠጡት፣ ለምናምን እንደሱ ብቻ አትጸልዩ። ስለምትሰሩ ስራ፣ ስለምትነግዱት ነገር ብቻ አትጸልዩ። ኦፍ ኮርስ በጣም ሲሪየስሊ ጸሎት ይፈልጋል እሱ። እንለፍ ግን ከዛ ኪንግደም ኦፍ ጋድ፣ ሰፊው የእግዚአብሔር መንግስት፣ ወንጌል እሚድን ትውልድ። እኔ እማላቀው ትውልድ በእኔ ጸሎት እሚድን ከሆነ እኔ ማወቅ አለብኝ ማለት አለብኝ እንዴ? የወንጌል እውነት እኮ በእኛ መካከል ጸንቶ እንደዚህ እንዲቀጥል ዋጋ የከፈሉት እኮ ፈርስት ሴንቸሪ ላይ ያሉት እኮ ናቸው። እኔ በዘመን ያላገኘሁትን ብለው ሲሰቃዩ በቃኝ አላሉም። ኖ የወንጌል እውነት ጸንቶ ይቀጥል። ክብር ለኢየሱስ ይሁን። ስለዚህ ዛሬ መወሰን፣ ለመመለስ ዛሬ መወሰን በእግዚአብሔር ባህሪ ላይ የተመሰረተ ነው። ዛሬ ልነግራችሁ የፈለኩት ይሄንን በእግዚአብሔር ባህሪ ላይ የተመሰረተ ነው። እግዚአብሔርን አንደርስታንድ አድርጉት። እግዚአብሔር ምን እንደሚፈልግ አንደርስታንድ እናድርግ። የእግዚአብሔር ልብ ምን አይነት ነው ይግባል። በባህሪው እግዚአብሔር ማን ነው? ጻድቅ። ምን አይነት አምላክ ነው? መሐሪ አምላክ ነው። ሁለቱን ባላንስ አድርጎ መኖር። በጣም ምህረቱ ላይ ብቻ እንደገፍና አንዳንድ ይሄኛውን ባህሪውን ደግሞ ብዙ ጊዜ እናዛንፈዋለን። ስለዚህ እግዚአብሔር በጣም ራይቸስ ነው፣ ጀስት ነው። ለተከፈለ ነገር እግዚአብሔር ይመልሳል።
ለተዘራ ነገር እግዚአብሔር ይመልሳል። ለተደረገ ነገር እግዚአብሔር ይመልሳል። አዎ ታዲያ ምን እናድርግ? እንመለስ፣ እንውደቅ፣ ንስሐ እንግባ። በእግዚአብሔር ጽድቅ ፊት በምህረቱ ፊት እንውደቅ፣ ንስሐ እንግባ፣ እንጩህ። ማልቀስ አለብን፣ እናልቀስ። መወሰን አለብን፣ እንወስን። መንገድ መቀየር አለብን፣ ቀይሩ መንገድ። መተው ያለባችሁ ነገር አለ፣ ተው። በህይወታችሁ ላይ ማራገፍ ያለባችሁ ነገር አራግፉት። እውነቴን ነው የምነግራችሁ። ረጅም ነው መንገዳችሁ። እዚች ጋር ብቻ እያየን መቆም የለብንም። እዚች ጋር ብቻ እያየን መቆም የለብንም። ሩቅ ማየት አለብን። በጣም ሩቅ ማይ ከሆነ እማገኘውም እማጣውም ነገር ቫልዩ ይኖረዋል ህይወቴ ላይ። ምንም ባጣ ለዛ ብያጣለሁ፣ ምንም ባገኝ ከዛ አንፃር አገኛለሁ። በየመንገዱ የመጣ ነገር በሙሉ እያነሳው ላይ አልገለብጥም። ጠጣ የተባልኩትን በሙሉ እየጠጣው አልሮጥም። እየሮጥኩ ነው፣ መንገድ ላይ ነኝ። የሚጠቅመኝን ብቻ። መጠጣት ካለበት ይጠጣል፣ መጠጣት ከሌለበት ላይ ደፍቶ አቀዝቅዞ ይሮጣል። ተገኝቷል ተብሎ ቁጭ ብሎ በርገር አይበላም እየሮጠ ያለ ሰው። እንዴት ያለ በርገር ነው ባክ ብሎ ውጤት ላይ እንገናኝ ብሎ እሱ ሩቅ ነው። ሽልማት አለው፣ ይበልጣል ከዚህኛው። የሚያገኘው ነገር አለ፣ ይበልጣል ከዚህኛው። ክብር አለ ከፊቱ፣ በጣም ትልቅ ዝና አለው። በሱ ምክንያት የሚጠራ አገር አለው ከፊቱ። እንደ ራሴ ነህ ወክል የተቀመጥከው አገር አለ። በአንተ ስኬት የሚወራ መንግስት አለ። በአንተ ጤነኛ አቋም እግዚአብሔር ሪፕሬዘንት አደረገዋል። ስታበላሽም ባይዘው ፌል ስታደርግ የምታደርገውም ደግሞ እንደ አገር ነው ፌል የምታደርገው። you have to be serious። ስኮፓችሁ በጣም መስፋት አለበት። አሜን ነው። በጣም እዚህ ውስጥ አሁን ኦልሞስት 90% ወጣት ነው የማየው። በዚህ የሚሆን በዚህ ተስፋ አለኝ የሚል ሰው ነው ያለው። በቃ ሰርቼም ነግጄም ጾሜም ጸልዬም ምንም ብዬ የሆነ ቦታ ደርሳለሁ የሚል ነው። ይህንን ለመሆን በጣም ግዴታ ስለ ተስፋ መማር የለብም። ናቹራሊ ውስጣችን እንደዛ ስለሆነ እንደዛ አይነት ፓሽን እግዚአብሔር ውስጥ ካስቀመጠ አግሬሲቭሊ ፎከስ ሆናችሁ ተራመዱ። ማስተካከል አለብን፣ አስተካክለን መቀጠማር ቀጥ አድርገን መመለስ አለብን፣ ተመልሰን። መቼ? አሁን። መቼ? ዛሬ። ነገ ምን አትበሉ። ነገ በጣም ቢዚ ነው የኛ ነገ። የምንሰማቸውም ነገሮች በሙሉ ነገ የሚሉ ናቸው። እኛም ነገ ነው የምንለው። ሁሉም ነገር ነገ ነው የሚለው። ነገ እኛ አይደለም፣ ዛሬ ነው እኛ። ዛሬ ላይ ቀጥ ብለን እንሄዳለን። ነጋችን ይስተካከላል። ነገ የሚባል ቀን መጣ አልመጣ አይመለከተኝም። ዛሬ ነው። ይኸው አሁን አገኘኋቸዋል። በቃ ትክክለኛና ጤነኛ ነገር ነገራቸዋለሁ። ነገ አገኛቸዋለሁ፣ ደስ ይለኛል። ካላገኘኋችሁ በቃ አልተገናኘንም። አሁን ነገ ባይመጣ ራሱ ጌታ ዛሬ ቢመጣ፣ በዛሬና በነገ መሃል ከመጣ እኮ ነገ የሚባል ቀን እኮ የለም። ስለዚህ ዛሬ ነው አስተካክለን መሄድ ያለብን። እስቲ አሜን በሏ። ስለ መመለስ ሲነገር ነገ መለሳለሁ እንዴት ይባላል? ዛሬ ነው መመለስ ብራዘር። እንዴ ነገ የሆነ አልቆ ቢያልቅ ዛሬ ማታስ ቢያልቅ መኖር ቢያልቅስ ዛሬ ማታ ተውት። የሆነ ነገር እኮ አይደለም መኖር ቢያልቅ። እንደዚህ መሆን በጣም ከባድ ነው። ታውቃላችኋል? የተወሰነ ሰው ፊቱን ሲያዞርብህ እኮ ዓለሙ ሁሉ የጠላህ እኮ ሊመስልህ ይችላል። ኢየሱስ ዓለሙ ሁሉ ጠልቶት ብቻውን ከአባቱ ጋር ኢየሱስ የሚወደው ጋር መቆየት፣ ኢየሱስ የሚጠላውን መራቅ። ወዴት ነው የምንመለሰው? ወደ ጌታ፣ ወደ ክርስቶስ፣ ወደ ወንጌል፣ ወደ እውነት፣ ወደ ዳንበት እውነት፣ በልጅነታችን ልባችን ውስጥ ወደ ጀመረ ወደዛ ብርሃን፣ ወደዛ ነው መመለስ። ድሮ በጣም እንጸልይ ነበር ካላችሁ አሁንም እጸልይ። ይገርምሃል፣ ድሮ የነበረን ለወንጌል የነበረን ሸክም አሁንስ የት ሄደ? አድገን አይደለም እየሞትን ነው። መቃጠል ውስጥ ከጠፋ፣ ጸሎት ውስጥ ከደበዘዘብህ፣ ምንም ካልመሰለ የእግዚአብሔር ቃል ድሮ በጣም የምትንገበገብለት ጉዳዩ ምንም ካልመሰለ እያደግን አይደለም። ወደዛ መመለስ። እኛ መካከልም እንግዳ ሆናችሁ የመጣችሁ ወንድሞች እናቶች ካላችሁ መፍትሄ የለም። ሌላ መዳኛ መንገድ የለም። ወዴትም ብንሄድ ወደ ምንም ውስጥ ብንገባ ሰው ከዘላለም ፍርድ ሊያመልጥ አይችልም። ወደ ክርስቶስ መመለስ፣ ሕይወትን ለጌታ መስጠት፣ ራስን በክርስቶስ ኢየሱስ ፊት ማቅረብ፣ ወድሃለሁ ብሎ ራስን መስጠት። እግዚአብሔር ያኔ ከሰው ጋር ይታረቃል። በኢየሱስ ክርስቶስ የመስቀል ሥራ ብቻ ሰው ወደ እግዚአብሔር መመለስ ይችላል። እውነተኛ ንስሐ፣ ከእግዚአብሔር ጋር ያለው እውነተኛ መታረቅ በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው።